ከቅርብ ሳምንታት ወዲህ ከኢትዮጵያ ፌዴራል መንግስትና ከትግራይ ክልል ህወሓት መሪዎች የሚሰሙ ንግግሮች የዲፕሎማሲ ቋንቋዎችን ትተው የክተት አዋጅና የጦርነት ነጋሪት ወደ መምታት ተሸጋግረዋል። በትግራይ በኩል ህልውናችንን ለማረጋገጥ የመጨረሻው ምዕራፍ ላይ ደርሰናል ለሚሉ የፕሬዝዳንቱ ዶክተር ደብረጽዮን ገብረ ሚካኤል ጥሪዎች ሲስተጋቡ፣ በፌዴራል መንግስቱ በኩል ደግሞ ህወሓት ከውጭ ኃይሎች ኤርትራና ሱዳን ጋር በማበር ሀገር ለማፍረስ እየደገሰ ነው የሚሉ ጠንካራ ክሶች ከጠቅላይ ሚኒስትር አብይ አህመድ ተሰምተዋል። አዲሱ የትግራይ የግዳጅ ወታደራዊ ምልመላ አዋጅ እና የአስመራ የጦር ሰበቃ ክስስ የአፍሪካ ቀንድን ወደ ሌላ የትርምስ ማዕበል እየገፋ ነው። ዛሬ በዚህ ሰፊ ትንታኔ የሁለቱንም ወገኖች መካረር፣ አዲሱም የትግራይ ወታደራዊ አዋጅና የቀጠናውን ጂኦፖለቲካዊ ሽኩቻ በጥልቀት እንመለከታለን። ሐምሌ 12 ቀን 2018 ዓ.ም በመቀለ ከተማ የክልሉን ህዝብና አመራር ሰብስበው ያወያዩት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ አሁን ላይ የደረሰበትን የፖለቲካና የኢኮኖሚ ጫና አስመልክቶ እጅግ ጠንካራና አስገዳጅ መልእክቶችን አስተላልፈዋል። ዶክተር ደብረጽዮን በንግግራቸው የትግራይ ህዝብ ጭቆናን የመሸከም ታሪክ እንደሌለው ገልጸው የደርግ ስርዓትን ለመጣል የተከፈለውን የ17 ዓመታት የትጥቅ ትግል መስዋዕትነት አስታውሰዋል። ሆኖም ያ የተገኘው ሰላምና ዴሞክራሲ አሁን ላይ አደጋ ላይ መውደቁንና የትግራይን ህዝብ ከምድረ ገጽ ለማጥፋት የጄኖሳይድ ሙከራ ተደርጓልም ብለዋል። በትግራይ በኩል ለሰላም ሲባል ከፍተኛ ትዕግስት መደረጉን የገለጹት ፕሬዝዳንቱ የፌዴራል መንግስቱ ግን በትግራይ ላይ ሆን ብሎ ዳግም ከበባና ከለላ በማድረግ ለዳግም ጄኖሳይድ እየተዘጋጀ ነው ሲሉም ከሰዋል። አሁን ባለንበት ሁኔታ መቀጠል አንችልም፣ የፌዴራል መንግስቱ ለሰላም በፍጹም ዝግጁ አይደለም ያሉት ዶክተር ደብረጽዮን የትግራይ ህዝብ መሰረታዊ ጥያቄዎችን ለማስከበር የክልሉን ሉዓላዊነት ለመመለስና ተፈናቃዮችን ለማቋቋም ትግሉን ወደ ተጨባጭና ውጤታማ ምዕራፍ ማሸጋገርና ብሔራዊ ክብርን ማስመለስ ብቸኛው አማራጭ መሆኑን አስምረውበታል። በትግራይ ክልል የተፈጠረውን ወታደራዊ መካረር ይበልጥ ያረጋገጠውና አነጋጋሪ የሆነው ጉዳይ በቅርቡ የጸደቀው የግዳጅ ወታደራዊ አገልግሎት አዋጅ ነው። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና በክልሉ ወታደራዊ መዋቅር ላይ ተጽዕኖ ያላቸው ዶክተር ደብረጽዮን ገብረ ሚካኤል ይህንን አዋጅ ሙሉ በሙሉ ደግፈውታል። ዶክተር ደብረጽዮን አዋጅ ቁጥር 366/2018 የህዝቡን ህልውናና ደህንነት ለመጠበቅ የወጣ ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገ ነው ሲሉ አወድሰውታል። ባለ 46 ገጹ ይህ አዋጅ እድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ በግዳጅ ወታደራዊ አገልግሎት ላይ የመሳተፍ ግዴታ እንዳለበት ይደነግጋል። አዋጁ እጅግ ጠንካራ የቅጣት ድንጋጌዎችን የያዘ ሲሆን የሚከተሉ ድርጊቶች በሞት ቅጣት እንደሚያስቀጡ በግልጽም አስቀምጧል። በትግራይ ሰራዊት ላይ ማንኛውም አይነት የተቃውሞ ፕሮፓጋንዳ ማካሄድ፣ የትግራይ ተወላጆችን ለጠላት መመልመል ወይም ከትግራይ ጦር እንዲከዱ ማድረግ፣ ከጠላት ኃይሎች ጋር መተባበርና ወታደራዊ አሊያም የደህንነት ሚስጥሮችን አሳልፎ መስጠት። የአዋጅ በክልል ውስጥ በተግባር መንቀሳቀስ መጀመሩ ክልሉ ራሱን ለከፍተኛ ጦርነት እያዘጋጀ መሆኑን የሚያሳይ ማሳያ ተደርጎም ተወስዷል። ይህ በትግራይ ክልል በኩል የሚታየው ወታደራዊ ዝግጅትና መግለጫ ዝም ብሎ የመጣ ሳይሆን ሰኔ 30 ቀን 2018 ዓ.ም የኢትዮጵያ የህዝብ ተወካዮች ምክር ቤት የበጀት ዓመት ማጠቃለያ ላይ ጠቅላይ ሚኒስትር አብይ አህመድ ካደረጉት ንግግር ጋር በቀጥታ የተያያዘ ነው። ጠቅላይ ሚኒስትሩ በፓርላማው ባደረጉት ንግግር ህወሓት በሰሜን ኢትዮጵያ በሰፊው የጦርነት ዝግጅት እያደረገ ነው በማለት በጽኑ ተችተዋል። የመጥረቢያ ፖለቲካ ምሳሌ ጠቅላይ ሚኒስትር አብይ አህመድ በንግግራቸው ኢትዮጵያ ውስጥ በተለይም ትግራይ ክልል ያለው የፖለቲካው የመጥረቢያ ፖለቲካ ሰለባ ነው። ህወሓት እንደ መጥረቢያ ነው፣ ሻዕቢያ አሊያም ኤርትራ ደግሞ እንደ እንጨት በማለት ከነዚህ ኃይሎች ጀርባ ሆነው ኢትዮጵያን ለመውጋት በእጅ አዙር ጦርነት የከፈቱ ስማቸው ያልተጠቀሰ የውጭ ኃይሎች መኖራቸውን ፍንጭ ሰጥተዋል። ህወሓት ከኤርትራና ከሱዳን ጋር በጋራ በመሆን የኢትዮጵያን መንግስት ለመውጋት እየተንቀሳቀሰ ነው ሲሉም ከሰዋል። ሆኖም ኢትዮጵያ አትወድቅም፣ የወደቁትንም ታነሳለች በማለት መንግስታቸው ማናቸውንም ስጋት የመመከት አቅም እንዳለው
ጠቅላዩ አስታውቀዋል። የፌዴራል መንግስቱ ያቀረበውን ይህንን የሶስትዮሽ ጥምረት ህወሓት፣ ኤርትራና ሱዳን ክስ ሁለቱም ወገኖች በተከታታይ ውድቅ አድርገውታል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለዲደብሊው በሰጡት ቃል የጠቅላይ ሚኒስትሩን ክስ መሰረተ ቢስና ትግራይን ዳግም ለማጥቃት የተሰነዘረ ሰበብ ነው ብለውታል። ህወሓት በራሱ አቅም ብቻ እንደሚተማመንና የውስጥ ችግሮችን በሌላ አካል ላይ የማላከክ አካሄድ መሆኑን ገልጸው እኛ የራሳችንን የህልውና አደጋ ለመከላከል እንጂ ሀገር ለመውጋት ከውጭ ኃይሎች ጋር አልተባበርንም ሲሉም አስተባብለዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢትዮጵያን ገዢ ፓርቲ ብልጽግና የተረጋጋ ፖሊሲ የሌለውና የአፍሪካ ቀንድን ለስጋት የዳረገ ሲሉ ወርፈውታል። ሚኒስተሩ አክለውም የኢትዮጵያ መንግስት በአንድ በኩል የባህር በር ለማግኘት የጦር ሰበቃ እያደረገ፣ በሌላ በኩል ደግሞ የውስጥ ሽኩቻውን የውጭ ኃይሎች ሽፍጥ አስመስሎ ለማቅረብ እየሞከረ ነው ሲሉ በጽኑ ተችተዋል። ይህ በፌዴራል መንግስቱና በትግራይ ክልል መካከል ያለው አለመግባባት የትግራይ ክልል በህዝብ ተወካዮች ምክር ቤት በሀገራዊ ምክክር ጉባኤና በሀገራዊ የፖሊሲ ውሳኔዎች ላይ አለመሳተፉ ውጥረቱን ይበልጥ አክርሮታል። የአሜሪካ መንግስት፣ የአውሮፓ ህብረትና የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች በሰሜን ኢትዮጵያ ዳግም እያንዣበበ ባለው ውጥረት ላይ ከፍተኛ ስጋታቸውን እየገለጹ ይገኛሉ። የፕሪቶሪያው ስምምነት ሙሉ በሙሉ ከፈረሰ ቀጠናው ወደ ከፋ ሰብአዊ ቀውስና እልቂት ሊያመራ እንደሚችል ዲፕሎማቶች ያስጠነቅቃሉ። ቀደም ሲል በነበረው የሰሜኑ ጦርነት ወቅት የኢትዮጵያ ፌዴራል መንግስትና የኤርትራ ጦር በህወሓት ላይ በጋራ ዘምቶ የነበረ ቢሆንም ከፕሪቶሪያው ስምምነትና ኢትዮጵያ ከሶማሊላንድ ጋር ከተፈራረመችው የመግባቢያ ሰነድ በኋላ ግንኙነቶቹ ተቀያይረዋል። አሁን ላይ የፌዴራል መንግስቱ አስመራና ህወሓትን በአንድ ላይ መክሰሱ በምስራቅ አፍሪካ አዳዲስና ያልተጠበቁ የፖለቲካ መጋጠሚያዎችና መፈራረሶች እየተፈጠሩ መሆኑን ያሳያል። በአሁኑ ወቅት በኢትዮጵያ ፖለቲካ ውስጥ እየታየ ያለው መካረር ሀገሪቱን ወደ ወሳኝ ምዕራፍ አድርሷታል። በትግራይ በኩል የጸደቀውና የሞት ቅጣትን የያዘው የግዳጅ ወታደራዊ አዋጅ ቁጥር 366/2018 እና የዶክተር ደብረጽዮን የመጨረሻው ምዕራፍ ትግል ጥሪ፣ በፌዴራል መንግስቱ በኩል ደግሞ የመጥረቢያ ፖለቲካና የውጭ ኃይሎች ሴራ ክስም ሁለቱም ወገኖች ከሰላማዊ ውይይት ይልቅ ወደ ወታደራዊ አማራጭ እያዘገሙ መሆኑን ያመላክታል። ዓለም አቀፉ ማህበረሰብ ውጥረቱ ቆሞ ሁለቱም አካላት ወደ ጠረጴዛ ዙሪያ ውይይት እንዲመለሱ ቢወተውቱም በየአቅጣጫው የሚነፍሰው የጦርነት ነፋስ ግን የቀጠናውን መረጋጋት በእጅጉ እየፈተነ ይገኛል። መጪዎቹ ወራት ኢትዮጵያ ወደ ዘላቂ ሰላም ወይስ ወደ ሌላ ዙር አውዳሚ ግጭት እንደምታመራ የሚወሰንበት ወሳኝ ጊዜ ይሆናል ተብሎ ይጠበቃል። ወደ ተመልካቾቻችን እናንተስ ስለዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ ጻፉልን። በቀጣይ መረጃችን እስክንገናኝ ድረስ ሰላም ቆዩልን።